السلام عليكم ورحمة الله وبركاته بسم الله الرحمن الرحيم ዛሬ እንግዲህ ለምስጋና ምን የመጣሁት አህባሾች እንግዲህ ወሃቢያዎች አላህ እጅ ያለው ይላሉ አላህ Subhanahu Wa Ta'ala ጀሃነም ላይ እግሩን ያስቀምጣል ይላሉ ወሃቢያዎች አላህ ጀሃነም ላይ እግሩን ይጭንባታል ይላሉ እያላችሁ እኛ ነብዩን አለይሂ ሰላቱ ሰላም እንደምንከተል ነብዩ ነገሩንን ያለ ምንም ፍልስፍና እንደምንቀበል ከይፍያ እንደዚህ ነው ሳንል ነብዩ የነገሩንን እንደምንቀበል ስለምትመሰክሩልን እናመሰግናለን ምክንያቱም እኛ ፍልስፍና ሳይሆን ነብዩ የነገሩን ነው ምንቀበል ነብዩ አለይሂ ሰላቱ ሰላም ምን አሉ እስኪ እንግዲህ ወሃቢያዎች ጀሃነም ላይ እግሩን ያስቀምጣል ይላሉ ወሃቢያዎች አሉ طيب ይሄንን ምን እንዳሉ ነብዩ አለይሂ ሰላቱ ሰላም እንመልከት ሐዲሱ እንግዲህ ሙተፈቁን አለይሂ ቡኻሪና ሙስሊም የዘገቡት ሐዲስ ነው ይሄው ቡኻሪና ሙስሊም ሙተፈቁ የሆነ ሐዲስ ነው ነብዩ አለይሂ ሰላቱ ሰላም ምን ይላሉ ቡኻሪና ሙስሊም የዘገቡት ሐዲስ ላይ ነብዩ አለይሂ ሰላቱ ሰላም ምን ይላሉ ላ ተዛሉ አትወገድም ጀሃነም አትወገድም ተቁሉ እንዲህ ከማለት ሀልሚ መዚድ ጭማሪ ያለነ ከማለት አትወገድም አሉ ነብዩ አለይሂ ሰላቱ ሰላም አልহামዱሊላህ እኛ አነስ ኢብኑ ማሊክ ነው ያስተላለፉት አልহামዱሊላህ እኛ ነብዩን አለይሂ ሰላቱ ሰላም እሳቸው የነገሩንን ምንከተል በመሆናችን በጣም ደስተኛ ነን ግልጽ ነው አልহামዱሊላህ እናንተም ስለምትመሰክሩልን እናመሰግናለን ነብዩን እንደምንከተል ማለት ነው لا تزال أتوجدم جهنم أتوجدم تقول عندي كمان هل من مزيد ጭማሪ ያለነ ከማለት አትወገድም አሉ ነብዩ አለይሂ ሰላቱ ሰላም حتى ድረስ ምን እስከሚያደርግ يضع فيها رب العز الله سبحانه وتعالى እስከሚያስቀምጥባት ድረስ يضع الله እስከሚያስቀምጥባት ድረስ فيها በሷ ላይ رب العز عزتي ጌታችን الله سبحانه وتعالى تبارك وتعالى ቀደመሁ እግሩን እስከሚያስቀምጥባት ድረስ ይሄው ቀደመሁ እግሩን እስከሚያስቀምጥባት فتقول يعني جهنم من تلالش قط بقى مولاه تلالش አሉ ተመልከቱ ይሄን ሐዲስ ማን የዘገበው ቡኻሪ 4850 ሙስሊም 2846 ገብታችሁ ማየት ትችላላችሁ ኢዘን ወሃቢያዎች አላህ ጀሃነም ላይ አላህ እግሩን ይጭንባታል ብለው ይላሉ ወሃቢያዎች እያላችሁ ነብዩ እንደምንከተል ስለምትመሰክሩልን እናመሰግናለን طيب ሁለተኛው ደግሞ አላህ Subhanahu Wa Ta'ala ሁለት እጅ ያለው ይላሉ ወሃቢያዎች ወሃቢያዎች አላህ ሁለት እጅ ያለው ይላሉ يلا اسكي ما انه لا الله لراسه ሁለት እጅ አሰበት እስኪ እንኒ አልহামዱሊላህ እኛ ቁርአን እንደምንከተል ስለምትመሰክሩልን በዛ አጋጣሚ እናመሰግናለን طيب ሱረቱ ሷድ እንግባ እስኪ ምን ይላል አላህ Subhanahu Wa Ta'ala ሱረቱ ሷድ ላይ ايوه ሱረቱ ሷድ አላህ Subhanahu Wa Ta'ala ምን እንዳለ እንመልከት ኢንሻአላህ قال يا ابليس 75ኛው ይሄው قال يا ابليس تفسير الطبري ነው እንደምትመለከቱት قال يا إبليس ما منعك أن تسجد لما خلقت بيدي قال يا إبليس اللهم بلوالو يا إبليس أنت إبليس وي ما منعك من دنيك لك له أن تسجد لما سجد للتادرك لما خلقت بيدي يكبر سجدت معناتنا لما درك يكلك له من دنو لما خلقت بيدي بولت الجوتي لفترك تادم لمن دنا ما تسجد ولا والله بولت الجوتي بيدي طيب الله لراسه ولت الجوتي سبته الحمدلله ወሃቢያዎች ሳይሆን አላህ ነው ቁርአን ላይ ያሰበተልን ማለት ነው እኛ ደግሞ ቁርአን ስለመጣ ብቻ ሳይሆን እስኪ ሰለፎች ምን አሉት ይሄው ተፍሲር الطبري ምን አሉ ይሄንን ሲፈስሩ በየደየ የሚሉትን لما خلقته بيدي የሚሉን ሲፈስሩ ምን ያሉ يقول እንዲ ማለቱ ነው ለخلق اليد በእጅ የፈጠርኩ ሲል አላህ Subhanahu Wa Ta'ala يخبر تعالى ذكره الله Subhanahu Wa Ta'ala እየነገረን بذلك በዚህ انه خلق ادم بيديه الله Subhanahu Wa Ta'ala አደምን በሁለት እጆቹ እንደፈጠረ እየነገረን ነው አሉ ማን ሰለፎቹ እንደ ኢብኑ ጀሪር الطبري ስለዚህ جزاكم الله خيرا يعني قرآن እንደምንከተል ሐዲስ እንደምንከተል ሰለፎች እንደምንከተል ስለምታሳዩን እናመሰግናለን ነገር ግን አንዳንዶቹ ስላነወሩ ብቻ አውዙ ቢላህ እንደዚህ ይላሉ አውዙ ቢላህ ስላነወሩ አህባሾች እንደዚህ ስላነወሩ ብቻ ዝም ብለን ጭራ መሆን የለብንም ዒልም ነው ዕውቀት ነው አያችሁ እኛ ለአላህ እጅንም ስናሰብት ከማንም ጋር በማይመሳሰል መንገድ እግርንም ስናሰብት ከማይሊቁ ሊጀላሊ ለሱ ኃያልነት ልቅና በሚገባ መንገድ ከማንም ጋር ሳናመሳስል ውድቅ የአላህ ለራሱ የነገረን ውድቅ ሳናደርግ ከይፍያ ሳናስቀምጥ አያችሁ ከይፍያ ማለት ነው እግር ሲባል እንደዚህ ነው እንደዚህ አይነት ነው እንደዚህ ነው ይያል ለምን አላየነውም ማኛ ባላየነው ነገር አናወራ ነገር ግን እንዳለው ግን ለአላህ እናጸድቃለን አማ ከሰው ጋር ይመሳሰላል ላ በፍጹም በስም ደረጃ ደግሞ መመሳሰል በይዘት አንድ ነው ማለት አይደለም ምክንያቱም አላህ ያያል ካለ የአላህ ማየትና የኛ ማየት ፍጹም አንድ አይደለም ግልጽ ነው አይደል እንዴ አላህ ሐይ ነው الله لا إله إلا هو الحي القيوم الله حي ነኝ ብሏል ያ አላህ ሐይነትና የሰው ሐይነት ህያውነት አንድ አይደለም አያችሁ ልክ እንደዚሁ አላህ ሌሎችም የነገረን ስለራሱ የነገረን ነገር በፍጹም አይገናኝም
ነገር ግን እንደመጣው እናሰብታለን። ይሄ ነው የአህል ሱና ወልጀማዓ አቋም። ሃዛ ወላሁ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።